አትንኩት። ምንድን ነው የሰራችሁ? ለፋን በቃ አልቻልንም። ከዚህ በላይ እንዴት እንሆን? የት እንግባ? የቻልነውን ሁሉ አድርገናል፣ ሞክረናል። በቃ አልሆነልንም፣ አልተሳካልንም። ምን እንደምናደርግ አሁን ጨንቆ ነው። በስመ አብ ወወልድ ወመንፈስ ቅዱስ። ምንድን ነው መብራት ጋር ያለሽ? ምንድን ነው እንደምታየው እዚህ አዲስ አበባ ላይ ውሃ በሳምንት አንዴ ነው የሚመጣው። አክስቴም ተቸገረች በእኔ ምክንያት። ከሰው ለመሸሸግ ሲባል ነው አሁን እሷም የበለጠ እያጣች እየደረቀባት ያለው። ሁሉም ሰውነቷም የሚፈልገው ነገር እያገኘ አይደለም። ምንድን ነው እናቴ? ውሻ ነው። ይነክስሃል። ይሄ ውሻ ድምፅ አይደለም ሰማው። ውሻ ነው ያሰርንበት። ይነክስሃል። በቃ አሳየን። የምትቆጥረውን ቤት ቆጥረሃል። በቃ ወደዚህ ምን አለ? ይሄው የሰው ድምፅ እየሰማሁ ነው። ከወገቧ በታች ምንድን ነው ያለው? እህቴ ነች እሷ እህቴ ነች። ከወገቧ በታች ምንም የለም። ያየነውስ ነገር ምንድን ነው? ከወገቧ በታች ምንም የለም ማለት ምን ማለት ነው? ቆይ ምን ፈልገህ ነው የመጣኸው ቤታችን? አንተ እዚህ ቤት ችግር እንዳለ አዎ ሰምተናል። በቃ ችግሩን እኛ ተቋቁመናል። አንተ ምን ፈልገህ ነው የመጣኸው? ችግሩ ከእናንተ አልፎ እኮ የሰፈር ሰው እኮ ሊጎዳ ቻለ አይደለ? ስለሆነ ልጅቷን በጣም ነው የምወዳትና በጣም ታሳዝነኛለች። በእውነቱ መልካም ልጅ ነች። ያው አምጥቼ እኔ ለማርዳት እንደምታየው በደካማ ቆሜ እየደከመኝ እሷን እያገዝኩ ነው። ግን ይሄን ነገር እንዴት እንደምንፈታው እግዚአብሔር ነው። ራሷ ተመልሳ ነው ምንድነው? አሁን ነቃች። እግዚአብሔር ይመስገን። ምንድነው አሁን እግሮ ይመለሳል? ቆይ እዛው አለ ወደ ራሷ ትመለሳለች ነው። እስኪ ጋር አሁን ወደ ራሷ ተመልሰናል። ወደ ራሷ ተመልሳለች። እንግዲህ እዚህ እንግዲህ የምታውቀው ህዝብ ቆጠራ ብለው የሚጠሩት አሁን ሰዓቱን ጨርሳለች ነው። ማነው እንግዳ ማነው ስሟ? መቅደላዊት ነው ስሟ። ወጣ ብሎ ነው የሚመጣው። ወንድምሽ ነው? አይዞሽ እኔ እኮ አንቺን ወዴት እንደምወስድሽ እና የት ወስጄ እንደማድንሽ ነው ግራ የገባኝ። አይዞሽ ነገር አሁን ደህና ነሽ? አይዞሽ ማነው እሱ? አክስቴ ለምናምን ደግሞ አይዞሽ አልብሷት። እስኪ እሷ አላወራት ምናልባት ማውራት የምትችል ከሆነ ታወራለች። አሁንማ ደህና ነች። ወደ ራሷ ተመልሳለች። ደህና ነች። አውራት እንዴት ነሽ? ደህና ነሽ? ማነው እንደዚህ ትመጣቻለች? ከዚህ በፊት አክስቴ መጥቶ ነበር እንዴ? አለሳለም ታውቅ እኛም አናውቅም። አይቻል አቅም ለዛ ነው ልጄ እንዴት ነው ወንድምሽ ነው ያስገባው? እኛ ምን እንደማናውቀው ነው። ያቤኒ ጓደኛ ነው? አይ አይደለም። ታውቃለች ስለምትሆነው ነገር እሷ ስትነቃ ታውቃለች ምን አይነት ሁኔታ ላይ እንዳለች ታውቃለች። ያ በጣም እየጠበቅናት ከሷ ጋር እየለፋን ነው። ራሴን ካላጠፋው ትላለች፣ ታለቅሳለች። በጣም ነው የምታሳዝነው። እውነት በጣም ተሳዝናለች። ምናልባት ጠጋ በል አሁን ራሷን ስላነቃች ጠጋ ማለት ትችላለህ ከፈለክ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ። ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንደነገርኩሽ ጥቆማ ደርሶናል። ችግር እየተፈጠረ ስለነበረ እዚህ ቤት ውስጥ ያንን ነገር እንግዲህ አስመልክቶ ነው የተጠራ ነው። መተንም ያየነው ለአይናችንም አዲስ እንግዲያውን ነገር የተመለከትነው እንግዲያውን ነገር ስለተመለከትን እንግዲህ በጉዳዩ ላይ እስኪ መቼስ ምን እንደሆነ አንቺ ታውቂዋለሽ ይመስለኛል። ምን እየተፈጠረ እንዳለ ተደብቀሽ እንዳለሽ እረዳለሁ። ማለትም ሰው አውቋል ማለት ነው። የዛ ሳይንስኝ እዚህ ምንድነው? እንዴት ነው? እስኪ ያለፈ ስምሽን ንገሪኝ እስኪ። መቅደላዊት ነው ያልሽኝ ቅድም? እሺ የት ነበርሽ የነበርሽው? እኔ ሐዋሳ ልጅ ነኝ። እዚህ አይደለም የምኖረው። ከአባቴና ከእናቴ ከዛ ሐዋሳ ነው የምኖረው። ቅድም እንዳገኘኝ በቃ ማለት ትምህርት መማር አልችልም። ቅድም የሆነው ነገር ታስታውሻለሽ? ሻወር ቤት ሳገኝሽ አስታውሳለሁ። ራሴን መቆጣጠር አልችልም እንጂ አስታውሳለሁ። ከህፃነት ጀምሮ ነው እንደዚህ እየሆነ የነበረው? አዎ፣ ትምህርት መማር አልችልም። ከሰው ጋር ወጥቼ መቀላቀል አልችልም። እንደምታየኝ ሁልጊዜም ከቤት አልወጣም። ከሰው ጋር አልቀላቀልም። አባቴን አስታቅቄ ነው እዛ ሁሉም ሰው ሲያገላ ነው እንደዚህ የመጣሁት። አሁን ደግሞ እዚህ ማክስቴን እያስታቅኳት ተፈጥሮሽ ትንሽ በአይነቱ ለየት ያለ መሆኑን ነው እንግዲህ የተመለከትነው። ይሄ ነገር ለምን እንደተፈጠረ እንዴት እንደተፈጠረ ደግሞ ያው አክስትሽ እየነገረችኝ ነበር። በእርግጥ እስኪ በሐዋሳ ምን ያህል ጊዜ ቆይተሻል? እዚህስ መቼ ነው የመጣሽው? እዚህ ቅርብ ጊዜ ነው የመጣሁት። ስንት? 15 ዓመቷ ነው ያለችኝ። 15 ነው ዓመትሽ? እንደዛ ነው 15 እችን የመሰለች ቆንጆ ልጅ እንደዚህ ነው የምታዩት። እሺ መች ነው እዚህ መጣችሁ ማለት ነው? መቼ መጣሽ እዚህ? ቅርብ ጊዜ ነው የመጣሁት። አመት የማይሞላኝ ከመጣሁ ማለት በወራቶች ነው የሚቆጠሩት። እዚህ የመጣሁበት ጊዜ አባቴን ማኖር እንዳለበት ሲሰማው ነው ወደዚህ ያመጣኝ። እዛ እንዴት ማኖር አልቻለም ነው? ሁሉም ሰው ስለሚያውቅ ለማጥፋት ነው የሚፈልገው ሁሉም ሰው። እንዴት ማጥፋት ማለት? በቃ ወይ መግደል፣ እንደዛ ነው የሚያስቡት። ለምን? ያው እንደምታየኝ ከአቅሜ በላይ ስለሚሆን ራሴን መቆጣጠር ማልችልበት ታይም ላይ ነው የምሆነው። በዛ ሰዓት ብዙ ሰዎችን እጎዳለሁ ውሃ ካላገኘሁ። ሐዋሳ እያለሁ ብዙን ጊዜ ማሳልፈው ሀይቅ ዳርቻ ነበረ። እዛ ነው እየሄድኩኝ መዋኘ የነበረው። ሰዎች ግን እንደዛ ቦታ ላይ አሉ፣ ግን ያውቃሉ። እዛ አካባቢ ብዙ ሰዎች ያውቃሉ። እንዴት በዜና አልተነገረም ይሄ ጉዳይ ሲጀመር? ሰው እዚህ ልክ እንደዚህ ካወቀ ወይስ አልሰማንም? የዘለለን ዜና አለ? ታውቃለህ እንደዚህ ነገር ተፈጥሮ ያውቃል? አባቴ በጣም ከአቅም በላይ ስለሆነበት ከሱ ጋር ነው የምንሄደው። ሰዓቴ ሲደርስ አንድ 30 ደቂቃ የምቀየርበትን ሰዓት ቋሚ ሰዓት ስላለ በዛ ሰዓት ይዞኝ ይሄዳል ወደዛ ዳይ። እዛ አካባቢ ያሉት ሰዎች ብዙን ጊዜ አሳ የሚያጠምዱ ሰዎች ናቸው። እንደዚህ ለጉብኝት የሚመጡ ሰዎች ባሉበት ሰዓት እዛ ይወስደኝ። ቤት ውስጥ ገንዳ ውስጥ ነው ውሃ አድርጎልኝ እና በእነሱም በብር ነው ጸጥ እንዲሉ ያደረጋቸው። እና በጣም የሚገርማቸው ነበረ።
አንደኛው እንደውም በጣም ለፖሊስ ራሱ ለመጠቆም አስቦ ነበር። ማለት እንዴት እንደዚህ አይነት ሰው ሊኖር ይችላል? የተለመደ ነገር አይደለም። እኔም ለመጀመሪያ ጊዜ ነው ራሴ ላይ እንደዚህ አይነት ነገር ያየሁት። ትምህርት ቤት ገብተሽ ታውቂያለሽ በዘመንሽ? ከህፃንነቴ ጀምሮ ስለነበር ይሄ ነገር ተጽዕኖ አድርጎብኛል። ከሰው ጋር ወጥቼ አልቀላቀልም። ጓደኛ የለኝም፣ ማውራት ሰው የለኝም። እናትና አባቴን ብቻ ነበር። አሁን ደግሞ አክስቴና አቤኔ ለእኔ ከወንድሜም በላይ ነው። ማለት በቃ ብዙ ነገር ተቋቁመው እያለፉ ያሉ ሰዎች ናቸው። እንደ ነገር ነው ከአቅሜ በላይ ስለሚሆንብኝ በዛ ሰዓት ምን እንደማደርግ አላውቀውም። ግን ወደ ራሴ ከተመለስኩ በኋላ አውቀዋለሁ ሁሉንም ነገር። አክስቴንም ከዚህ በፊት ልጎዳት ሞክሬያለሁ። አሁን ይሄን ጉዳት የምታደርሺው ለምንድን ነው? ማለት ምን እየፈጠረብሽ ነው ውስጥሽ ላይ? በቃ ምንም ከአቅሜ በላይ ይሆናል። ሰውነቴ ይደርቃል እና በዛን ሰዓት ወይ የሰው ደም ማግኘት እፈልጋለሁ። የሰው ደም? ለዛ ነው ብዙ ሰዎችን እንትን ብለው ልነክስ የምችለው ወይ እንደዛ ላደርግ የምችለው ለዛ ነው። ቢያንስ ያረጋጋኛል ትንሽ። ከወገብ በታች ነው የሚቀየረው ወይስ እስከ ተወሰነ ወደ ላይ አለው? አሁን እንግዲህ ከወገብ በታች ነው እንደተቀየርሽ የተመለከትኩት። ከወገብ በታች ብቻ ነው። አባቴ በእኔ ምክንያት በጣም ተሰቃይቷል። ማለት አሁን ላይ ያለበት ነገር ጥሩ አይደለም። ድጋሚ ደግሞ እዚህ ጋር ማጥቻ አክስቴ ከብዙ ነገር ነው ማለት በቃ ሁሉ ነገሯን ትታ ለኔ ብላ ነው ቤት ውስጥ የተቀመጠችው። አመጋገብሽ ምንድነው? ማለት የተለየ ነገር አለው አመጋገብሽ ላይ ያለ ነገር? እንጀራ ነገር አልበላም። ይሄ ለምን ሆነ? ተፈጥሮ ነው። ከዛ ልጅ ሞኝ ነው። ይሄ ነገር ከሆነ ሰዓት በኋላ ነው አባቴ ሲነግረኝ መራመድ ከጀመርኩ በኋላ ነው በእግሬ ጻኑኝ የጀመረኝ። እንጀራ የሚባል ነገር አልበላም። ከውሃ ውጭ ምንም አልጠጣም። እና ደግሞ ስጋ ነክ ነገሮች ነው የምበላው። ሁሌም ቢሆን እነዚህ ነገሮች የምትመገቢው? አሁን አባት ሲመጣል እዚህ እየመጣ ይጠይቃታል ነው? ይመጣል። እናቷም አባቷም? ያው እንደምታውቀው አዲስ አበባ ኑሮ በጣም ከባድ ነው። እንደምታየው እኔ ቤት ነው ሁሉ ነገር እንትቼ እንዴት አደርገዋለሁ በዚህ ነው። እንደነገረችን እንጀራ አትበላም። ስጋ ነገር ፈልገን ነው እሱን ለማግኘት ደግሞ ችግር ነው። በአባቷ እየረዳኝ እሷን ይዤ በጣም የሚያሳዝነው ከባድ ነው። እንዴት ነው አሁን ነገር መመለስ የሚችል ነገር አይደለም ወይ? እርግማኑ ከማን የተላለፈው የሚለውን ነገር እስኪ ምናልባት በዝርዝር እሱ ያለውን ነገር ያውቁታል ይመስለኛል ወይዘሮ እጅጋየሁ። እርግማኑ የመጣው ከቅድመ አያቶቻችን ነው። የቅድመ አያቶቻችን እናትና አባቶቻችን ሲረግሟቸው ነው እና የእነሱ እርግማን ነው በሴት ልጃቸው ላይ እንደዚህ ሆን ተብሎ በወንድሜ ላይ ይሄ ነገር የተከሰተው ነው። ከነሱ አልፎ ሄዶ ወደ በሴት ልጃቸው ብለው ስለረገሙ ወደ ወንድሜ ልጅ እንደምታዩት እንደዚህ ሆነችና እኛ ምን መልሰው ነገር መፍትሄም ልናገኝለት አልቻልንም። ወዴት ምን እንደምናረጋትም በእውነቱ ጨንቆ በቃ ወንድሜም ለፋ ምንም ያገኘላት ለውጥ የለም። የተገኘላት መድኃኒትም የለም። እስካሁን አላገኘንም። ያው ቤት ውስጥ አስረን ደብቀን ይዘናታል እስካሁን ድረስ። እኔ እንደዚህ አይነት ነገር ምናልባት በፊልሞች ላይ አይተን እናውቃለን ወይ አፈ ታሪክ ነው ምናምን ተብሎ ይታለፋልና የእውነት እንደዚህ እንዳለ ማሰብ በጣም ይከብዳል ስናየው ነው እንጂ ነገሩና ከዚህ ውጪ አሁን ከሷ ውጪ እንደዚህ የሆነ ሰው አለ በእናንተ ዘር ውስጥ በእናንተ ቤተሰብ ወይም በሌላ አካል? የለም እስከ ዛሬ እኛም አይተን አናውቅም። እንደዚህ አጋጥሞንም አያውቅም።
ይህም ለመጀመሪያ ጊዜ ነው። ምናልባትም እግዚአብሔር ይመስገን ይሄ ጣኔ ጋር ነበር የሚደርሰው። እንደምታውቀው የኔ ልጅም አንድ ልጅ ነው ያለኝ። እሱም የብርቅዬ ልጄ ነው፣ ብቸኛ ልጄ ነው፣ ወንድ ነው። እና ይሄ ነገር እኔ ጋር ቢደርስ እውነትን የሚችለው አልነበረም፣ አልችልም ደግሞ ግን እሷ እህቶች አሉሽ እንዴ? አንቺ እህት ወንድሞች አሉ? እህት ሳይሆን ወንድም አለኝ። አንድ ወንድም። እኔ ነኝ ሴት። እዚህ የባሰ አልከበደሽም ያለው ነገር ከበፊቱ? በጣም ይከብዳል። እዚህ ያለው የቱ ይከብዳል? ያው እዚህ ያለው በጣም ከባድ ነው። እንደ ልቤ መሆን አልችልም። በፈለኩ ሰዓት ውሃ ማግኘት አልችልም። ቦታውም ስለማይመች ማለት ነው። እዛ ቢሆን ግን አባቴ ነበረ በቃ ሁሉም ነገር የሚያደርገው። ይዞኝ ይሄዳል። እዛ እንዳልኩ ራሴን አረጋግቼ ነው እዛ በሄድኩ ሰዓት የምመለሰው። አሁን ግን ያን ማድረግ አልችልም። በቃ እንደምታየው እዚህ አዲስ አበባ ላይ ውሃ በሳምንት አንዴ ነው የሚመጣው። አክስቴም ተቸገረች በእኔ ምክንያት። ከሰው ለመሸሸግ ሲባል ነው አሁን እሷም የበለጠ እያጣች እየደረቀባት ያለው። ሁሉም ሰውነቷም የሚፈልገው ነገር እያገኘ አይደለም። በሚነሳ ሰዓት ልጆች ካገኘች ሰዎችን ስለምታጠቃ ስለምትቦጫጭርም በቤት ደብቀን ይዘናታል። ምን እናርግኛ? የምናደርገው ጨንቆ ነው። እዛ እያለች እዛውን ከውሃ በደንብ ታገኝ ነበር አይደል? ማለት እንዲሁም ሀይቅም ታገኝ ነበር። ግን እዛም ጉዳት እንዳደረሽ ነው አይደለ? ቅድም ተናገረ ይመስለኛል። ያ እንዴት ተፈጠረ? ማድረስ የነበረው አባቴ ለስራ በሚሄድበት ጊዜ ነበር። እናትሽስ ወንድምሽስ? እናቴ ያለች ግን አሁን ወንድም ያለኝ የኔ ታናሽ ነው። እናቴም ስራ አላት። ሲቀጥል ወንድሜ መንከባከብ አለባት ግዴታ። ከባድ ነው። አዎ በጣም ከባድ ነው። ታዲያ መፍትሄው ምንድን ነው? አሁን ይሄ ነገር እንደዚህ እንዴት እየሆነ ይቀጥላል? በድብቆሽ ይሆናል ወይ? እስከ መቼ ነው በዚህ ልክ የሚቀጥለው? ወይስ ድህነት የለውም ወይ? ይሄ ነገር ምንድን ነው መፍትሄው? ምንም ይሄ የቤተሰብ ጣጣ የቤተሰብ እርግማን ስለሆነ እኛ ምንም ልናደርግ አንችልም። በእምነታችሁ ልታደርጉ ርቀት የለም? በጣም ለፍተናል። ከጸበል ሞከርን። ሕክምናም ሄደን ሕክምና ምንም ይሄ የሚሰጠው መፍትሄ የለውም። እንደምታውቀው ምንም ለዚህ መፍትሄ አይሰጥም። ሄዳችኋል? ግን አዎ ሄደናል። እንግዲህ በጣም ምን አይነት ምላሽ ሰጧችሁ እነሱ? እነሱ ምንም ምላሽ አልሰጡንም። ማለት ይሄ ለሁለት ሰዓት ያህል የሚነሳና የሚድን ስለሆነ ምንም መፍትሄ አልሰጡንም። እንግዲህ እኔና ወንድሜ ተነጋግረን 15 ዓመት ሆናት ይቺ ልጅ። እኛ ከአቅማችን በላይ እየሆነ ነው እና ለመንግስት አካል ወይም ለፖሊስ ተናግረን እውነቱ እንዲወጣና ይቺ ልጅ የምትድንበት መንገድ ካለ ሌላ ሰው ሊረዳን የሚችልም አካል ካለ ለማሳወቅ እየተነጋገርን። ያው እኛ ባንገባ ኖሮ እናንተ ይሄን መፍትሄ ልታደርጉ ወስናችኋል? እርግጠኛ አልወሰንም። እንደምታዩ በጣም ያስፈራል። ይሄ ሰው ፊት አናቀርባትም። ምን ብለን ይሄንን ጉድ እናውጣለን? በጣም ይሄኛ ላይ የተከሰተው ችግር ሌላ ሰው ላይ አይከሰት። እኛ ምን ብለን እናውጣለን? አንናገርም። ጎረቤት ምናምን አንድ የሚያውቅ እንኳን ጓደኛ የሚሉት ነው በዚህ ጉዳይ ያማከሩት ሰው? እሷን ካመጣሁ ጀምሮ በዚህ ቤት ውስጥ የሚመጣም ሰው የለም። እንዳልኩ ሁሉ ነገር እንትቼ ቤት ውስጥ ነኝ። ማስገባውም ሰው የለም። አንተንም በአጋጣሚ እሱ ነው ያስገባ እንጂ እኛ ማንንም አናስገባም። ቤታችንን ዘግተን እሷን ይዘን ነው የምንኖረው። በጣም ብርቱ ሰውነት በእውነት እና ያው ገርሞኛል። የተቋቋማችሁትን ነገር ተቋቁማችሁ በዚህ ልክ ደብቃችሁ ያው አይነገርም ተብሎ ስለታሰበ ይከብዳል። እውነት ነው። እንዴት ነው ማህበረሰቡ ይቀበለዋል? እርስዎ በተለይ ድሮትን ማህበሮትን ስንት ነገር ትተው ማህበራዊ ህይወት ነው ይሄን ነገር የተጋፈጡ ያሉት። አለተወኛ ስንት ነገር ነው ያጣሁት። እኔም አንዱ
ያው ጉዳዩ በእርግጠኝነት መፍትሄ የሚያገኝ እንደሚሆን እኔ አምናለሁ። ምናልባትም ቢያንስ አናውንስ ይታወቅና ነገርየው እንደ እንትን በመንግስትም ደረጃ ብቻ በእምነትም ተቋማት የሚቻለው ነገር ተሞክሮ እንግዲህ እሷ የምትድንበት ሁኔታ ምክንያቱም እግሯ ይመለሳል እየታየ ይኸው እኛም እያየው ነው አይን ባይን መልሶ ግን ሰዓት ጠብቆ ደግሞ ያ ነገር ይፈጠራል። ካልሆነም ወይም ደግሞ ባለው በሄደበት እንትን ቢያንስ ታውቆ እንዲቀጥልላት የተመቻቸ ነገር እንዲኖርላት ማድረግ ይሻላል ሰው አውቆትም ቢሆን እና ያንን ነገር ለማድረግ እንሞክራለን። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ትልቅ ሸክም እንደሆነ እረዳለሁ እና እሷም ጎበዝ ናት። ምንም ይሄ ነገር ተቋቁማ ያው ራሷን ደብቃም ቢሆን አለች። ግን አሁን እንደዚህ ያው በስርዓት አሁን ባለችበት አቋም ስትሆን ወጣ አየሩ ምናምን አትቀበል እየወጣሽ ያው ማለት በቃ ውስጤ ፍራቻ ስላለ ውጪ መውጣት እንኳን ድፍረት የለውም። ማለት ከዚህ ከሽንት ቤት ወደዚህ ወደ ከምና ወደ ውጭ እንኳን መውጣት ድፍረት የለውም። እስከ መቼ እንደዚህ እንደሚቀጥል አላውቅም። ፈጣሪ በዚህ ልክ ለምን እየቀጠለ ይሆናል? አሁን እኮ ይሄ ነገር በ24 ሰዓት ውስጥ ለ2 ሰዓት ያህል ተከሰተ ነው እያላችሁ ያላችሁት አይደለ? ሰውነቷ ወደ አሳነት የሚቀየረው ግማሽ ክፍሏ ያ ማለት 22ቱን ሰዓታት እንደማንኛውም እግረኛ ነች። በቃ በእግሯ ትንቀሳቀሳለች። እግሯ መልካም ልጅ ምን ታረጋለህ? እንደዚህ ይሄ ምን አይነት እርግማን እንደሆነ አናውቅም። እንደዚህ እውነት በጣም ነው የሚጨንቀው። እኔ እንደውም ያለን እንደው አንተ ያስገቡኝ። ቆይ ወዴት ነው እናቴ እያለቀሰች ነው። አታልቅሽ። የዚህ ልጅ ነገር እኔ ጨንቆኛል። ምን እንደምናደርጋት በጣም እኮ ተሰቃየች እኮ በብዙ ነገር። በሱ የተነሳ እድርም ምንም ማህበረሰባዊ ኑሮ ምናምን መረቃ ነው ቤት ውስጥ ተቀምጣ ነው። ምን እንደማደርጋት ጨንቆኛል። የት እንደምወስዳት በሱ የተነሳ አንዳንዴ ብዙ ጊዜ የምቀርበት ቀን አለ። የራሱ ትምህርት በሱ የተነሳ አንዳንዴ ብዙ ቀን አልገባም። አታልቅሽ። ያው እንግዲህ እንደምታየው ሁላችንም በስቃይ ልጅ እንደው እንደዚህ ይሆናል። እስከ መቼ ነው እንደዚህ የምናደርገው? እስከ መቼ ነው እንደዚህ የምንኖረው? እንዴት ነው የምናደርጋት ይችል ልጅ? መጨረሻው ምንድን ነው? ቆይ እንዴት ነው የሚሆነው? በሱ የተነሳ እኮ ሁላችንም እኮ ግራ ተገባን እኮ። እስኪ ያው ነገሩን መሸሸተው ወዴት እንውሰዳት? የት እንውሰዳት? ምን እናርጋት? እስከ መቼ ነው እንደዚህ የምንቀጥለው? እስከ መቼ ነው? እስኪ ከዚህ በኋላ ያለውን እንግዲህ እንመክርበታለን። ያው መታወቁ መልካም ነው ከመደበቁ የተሻለ። ምክንያቱም ይሄን በጣም ከባድ ጭንቀት ኃላፊነት እንደሆነ እረዳለሁ። ያው ማለት እንደዚህ ማለ እንደዚህ ነገር ነው እንግዲህ ተፈጠረ። እናንተ ጫና ተቋቁማችሁ እስካሁን ሰዓት ድረስ እንግዲህ አፍናችሁ ለመያዝ ሞክራችኋል። አሁን ግን በቃ አንድ የሆነ ነገር ሆኗል። በእናንተ ጥፋት የሆነ ነገር ነው ብዬ አላስብም። በተለይ በሷ
እና ልትረዳ ልትታገዝ ይገባል። እሷም ያንን ደግሞ እኛ እንደ መንግስትም እንደ ሁሉም እንደ ግለሰብ የሚያገላት ሳይሆን በደንብ የሚያቀርባት ትንሽ እኮ ነገሩ አዲስ እንግዳም ቢሆን የሚያስገርም ነገር አለው እና ግን እስኪ አሁን እሷ መዳን የምትችልበት ነገር ቢፈጠር ካለ በተለይ በእናንተ በቤተሰብ በዘር ሐረግ የመጣ ነገር ካለ እሱን ጥግ ድረስ ለመሄድ ሞክሩ። የተፈራም ነገር ካለ ይሄ ነገር አለ የምትሉት ካለ እስኪ ሰዎች ለፋን በቃ አልቻልንም። ከዚህ በላይ እንዴት እንሆን? የት እንግባ? የቻልነውን ሁሉ አድርገናል፣ ሞክረናል። በቃ አልሆነልንም፣ አልተሳካልንም። ምን እንደምናደርግ አሁን ጨንቆን። አይዞህ አቤና የአቅማችንን ማድረግ እኛም ከዚህ በላይ ምንም ማድረግ አንችልም። ልጄንም አስጨነኩት። ያው ሰው ለመርዳት ወንድሜን ለመርዳት ብዬ እሱ ልጄን በአግባቡ እየተማረ አይደለም። በቃ እንዴት እናድርገው? በምን መልኩ እንርዳው? ወንድሜም ተሰቃየ፣ እኛም ተሰቃየ። የት እንግባ? ምን እናድርጋት? ልጅቷም ተሰዝናለች። መጨረሻችን ነው የናፈቀን። ምን እናድርግ? በእውነት በጣም የሚያሳዝን ነው። እንደ ማንኛውም እኩዮቿ ወጥታና ተምራ በመግቢያው ሰዓት እንደዚህ ሆና ቤት ውስጥ እችን መሰለች ልጅ በዚህ እድሜዋ ቤት ውስጥ እስከ መቼ ነው? እሷስ እንደው ለማና ቤት እንበል ለማን እናቅርባት? እኛስ በጣም ነው የሚያሳዝነው። እኛ ላይ የደረሰው ነገር ማንም ላይ አይድረስ። እውነት በጣም ነው የሚያሳዝነው። እንጂ ምን ታረጊው እንጂ የቤተሰብ እርግማን ነው እንጂ ምን ታረጊው? ምን እንደማታውቂበት እየኖርሽ ምን ታረጊው እንጂ። ያው በርቱ። አሁን ነገሩን እስኪ እኛ በቻልነው አቅም ነገሩን በደንብ ለማስተካከል እንሞክራለን። ይሄ ነገር ወዴት ነው? ተዋት አንዳንዴ በጣም ተሽሏት በምትነቃ ሰዓት እንደዚህ ነው የምታደርገው። ካልተኛችበት አይተዋት አትረሳውም። ገብታ ትተኛለች። በምተኛ ሰዓት ነው የምትረሳው ሁሉ ነገሩ። በጣም የሚሰማት እንደምታየው ወጣት ነች። በዚህ እድሜዋ እኮ እሷ ብዙ ነገር ማድረግ የምትችል ነበረች። ተምራ እንደ ኩዮቿ መግባት የምትችል ልጅ ነበረች። አሁን ከቤት አትወጣ፣ እኛም አናስወጣት፣ እንፈራለን። እቤት አስረን ከእኔው ጋር ይኸው ቁጭ ብላለች ቤት ውስጥ። ምን እናርጋት? ምን እናርግ? ይሰማታል፣ እንደሚሰማት እናውቃለን። ግን እንዴት ብለን እንልቀቃት? መማር እንዳለባት ብናውቅም እንዴት ብለን እናስወጣት? ምን እናርግ ይሄንን ነገር? ግን አሁን ቅድም ወይዘሮ አጅጋየሁ ሲነግሩኝ ነበረ ከቀን 11 ሰዓት እስከ ማታ 1 ሰዓት ነው ወደዚህ ነገር የምትቀየረው። ታዲያ ትምህርት ሰዓቷ ጋር ይጋጭባታል እንዴ? ያው ማለት እንዴ በማንኛውም ሰዓት ቢቀየርባት እቺን ልጅ የሰው ልጅ ብትጎዳብን ብለን ስለምንፈራ ሰውም እንዳያውቅብን ብለን እቤት ስለደበቅናት አናስወጣትም። ይሄን ነገር ማንም እንደሚያውቅ ሰዓቱ ሊቀያየር ይችላል። የሚነሳባት ሰዓት ምናልባት ብለን ስለምንፈራ እና እንደምታየው ማህበረሰቡ የኛ ማህበረሰብ በጣም ከባድ ህዝብ ነው። ይሄ ማህበረሰብ አይረዳህም። ትንሽ ነገር ካየ ስላንተ ነው የሚያወራው። የቡና መጠጫ ነው የሚያደርገው። እና ይሄን ፍራቻ እኛ ቤት ውስጥ ደብቀን ይዘናታል። ፈራን ለማስወጣት። ድንገት ቢነሳባት የሰው ልጆች ትጨርስብናለች፣ እሷንም ራሷ ላይ አደጋ ታደርሳለች ብለን ስለምትቀየር በቤት ይዘናታል። አይዟችሁ አቤና። እንግዲህ አንተም ትምህርትን እየተስተጓጎልክ እንደሆነ እያወራችኝ ነበርና ያው ይሄን ነገር ምንድነው? ልጄ ምን ሆነች? በስመ አብ ወወልድ ወመንፈስ ቅዱስ። ምንድነው? መብራት ይቷን ያለች ምንድነው? ምንድነው? የቱ ጋር መብራታችሁ አለ? አረና ወይኔ ጉዴ! አትንኩት! ምንድን ነው የሰራችሁ? ቤተሰቦች ከቀናቶች በኋላ እንግዲህ ተመልሰን ተገናኝተናል። መቅዲ እንዴት ነሽ?
ሰላም ነሽ? አለን። እንግዲህ ከሰሞኑ ያው የተፈጠረ አንድ ችግር እንደነበረ ያስተዋልነው ነው ያየነው ነው እና በዛ ግርግር ውስጥ እንግዲህ መቅዲን ያው ባሳለፈችው ስቃይ በነበረባት ተጽዕኖ ምክንያት ወደ መኝታ ቤት ገብታ ራሷን በመከትከቻ ቤት ውስጥ ባገኘችው ስለት ወይም ራሷን ሊጎዳ በሚችል መልኩ እግሯን ቆርጣለች ማለት ነው እና ያንን ጊዜ መቋቋም በጣም ከባድ ነበር ለእኛ። ትንሽ እኔም ስራም አልገባውም የነበሩትን 1-2 ቀናቶች ላይ በጣም ተጨናንቀን ነው ጊዜውን ያሳለፍነው እና መፍትሄ ይኖረዋል በጉዳዩ ላይ እንመክርበታለን ስንል ቆይተን ድንገት ግን ያንን ነገር ከውስጥ የእሷን ድምፅ ሰማን። እንደዛ እግሯን ቆርጣም ተመለከትንና እንግዲህ መቅደላዊትን ለመጠየቅ ሆስፒታል መተን ነው ከቀናቶች በኋላ ዛሬ። በጣም ከባድ ነው ብቻ ትንሽ 15 ቀን አለፋት። አሁን ደግሞ ምናልባት በካሜራ እንድንቀርጽ ሆስፒታሉ ተባብሮን ቤተሰቦቿም እንግዲህ አብረዋት ነበሩ። ሁሉም እዚህ ነው ያሉት። እነሱን እንግዲህ አስወጥተውልን ነው ብቻችሁን ግቡ። 2 ሰው በስንት መከራ ነው የተፈቀደልን የገባ ነው። ካሜራ ይዘን እንድንገባ የተፈቀደልና መግባት አይቻልም ነበር። ዞሮ እስኪ ሁኔታዋን ለማወቅ ያህል ቆይታ ለማድረግ ያህል ነው ይሄን ያደረኩት። እናንተም መጨረሻውን እንድታዩት ብዬ ማለት ነው። መቅዲ እንዴት ነሽ? ደህና ነሽ? ያው የደረሰብሽ ጉዳት የነበረው ያሳለፍሽው ነገሮች እንዳሉ ሆኖ አሁን ላይ ደግሞ በራስሽ ላይ የወሰንሽው ትንሽ ከባድ የሆነ ድርጊት፣ ትንሽ አይደለም በጣም ትልቅ ከባድ የሆነ ነገር እንግዲህ እግርሽን አሳጥቶሻል። ያው ማለት ሁኔታዎች በቃ ተደራርበውብኝ ከአቅሜ በላይ ሆነ። አክስቴ እንደዛ ለኔ ብላ ስትሰቃይ አባቴ እዛ የሰው ፊት እየገረፈው በእኔ ምክንያት ማለት ያለው ነገር ያስጠላል። በቃ ሰውን መቀላቀል አልችልም ነበረ። ያኔ አውርቻለሁ ብዙ ነገሮችን ታውቃለህ። እና በዛ ሁኔታ ውስጥ ሆኜ እስከ መቼ ነው የምቀጥለው የሚለው ነገር ነበር ጭንቅላቴ ውስጥ የነበረው። ብዙ ነገር አሳልፌያለሁ። ራሴን ለማጥፋት ሞክሬያለሁ። ብዙ ነገሮችን ሞክሬያለሁ። ግን ያው አባቴና አክስቴ ናቸው እያተረፉኝ የነበረው። እነዛን ነገሮችም ልቋቋም የቻልኩት በእነሱ ምክንያት ነበር። ግን አሁን ላይ ከአቅሜ በላይ ሆነ በቃ ሁሉ ነገር። አሁን ላይ ደግሞ ይበልጥ ከዛ በላይ ደግሞ አሁን ላይ በጣም እየተጎዳ ነው ያለሁት። ማለት እግሬን ማጣቴ ለእኔ በጣም ትልቅ ተጽዕኖ ነው ያሳደረብኝ። በቃ አላቅም ውስጤ የነበረው ነገር ነው እንደዛ እንዳደርግ ሲገፋፋኝ የነበረው። እስከ መቼ እንደዚህ እቀጥላለሁ? እስከ መቼ ሁሉንም ማሰቃያለሁ? ያን ውሳኔ ለመወሰን ያው አሁን ከባዱን ውሳኔ የበለጠ የወሰንሽው አሁን ነው። ቢያንስ ስትኖሪ ሁሌም እንግዲህ ያው አሁንም ቢሆን እኮ ይሄ ነገር እስካሁን እንዳልቆመልሽ ነው እንግዲህ እየተመለከትኩ ያለሁት ወይም ደግሞ ያየን ያለ ነው እነዚህ ቀናቶች። ሰውነትሽ በግማሽም ቢሆን አሁንም እየተቀየረ መሆኑ ከወገብ በታች አይደለ? ያው አንቺ ከጉልበትሽ በታች ነው እንግዲህ ያንን ነገር ያደረግሽው። ግን ደግሞ ብቻ ከባድ ነው ማለት እንዴት እጅሽ አስችሎሽ ራሱ ያንን ነገር ተቋቁመሽ ራስሽን በዛ ልክ ማድረግ መቻልሽ ትንሽ ያሳዝናል። እና አሁንም ግን ለውጦች ያመጣል ሰዓት ጠብቆ አይደለም። አሁን በዚህ ጉዳይ ላይ መፍትሄ እንዲገኝ በጣም ብዙ እየተመከረበት እያመከርንበት ነበረ። አባትሽንም እያወሩት ነበር በውስጥ እንግዲህ በቪዲዮ መውጣት ስላልፈለገ ነው እንጂ አባቷም እናቷም እዚህ ነው ያሉት። ቤተሰቦቿ በሙሉ እዚህ ነው ያሉት። አዲስ አበባ መጥተው እንግዲህ ቤተ ዘመዶች የሚያውቋት በሙሉ እየመጡ እየጠየቁ ነው ያሉት። አሁን ዞሮ መታወቁ ላልቀረ ነገር ግን በዚህ መልኩ መሆኑ ደግሞ ትንሽ ከባድ ነው። እስኪ የነበረው ይሻል ነበር። አሁን አንቺ ማለት መጸጸት የለብሽም። እንዴት ነው? እውነት ነው ከባድ ነገር መጥፎ ነገር ሆኗል። ያደረግሽው ነገር ከደረሰብሽ ተጽዕኖ አንፃር ነው። አሁን ምን እየተሰማሽ ነው? እስኪ ንገሪኝ። ማለት አሁንም ቢሆን የሆነ ነገር ማድረግ እንዳለብኝ ነው የሚሰማኝ እውነት ለመናገር። ማለት በእንደዚህ አይነት ሁኔታ መቀጠል አልፈልግም። እንደዛም አድርጌ ለውጥ ከሌለው እኔ ካልሞትኩኝ በስተቀር ይሄ ነገር ሊተወኝ አይችልም ብዬ ነው የማስበው። እስከ መቼ እነሱን አስታቅቃቸዋለሁ? አሁን ቢሆን ነገሮች መፍትሄ ማምጣት በሚችሉበት መልኩ ደግሞ በጣም ትላልቅ ከውጭ ብዙ ሰርተው የመጡ የስንቱ ነገር እንግዲህ እግር በተፈጥሮ ያልነበራቸውን ሰዎች እግር
እየሰሩ አርቲፊሻል እግር እየሰሩ ቢሰጡ አሉና እሱንም ስራዎች እንዲሰሩልሽ እንዲለካ በቁመትሽ በምን ተለክቶ እነሱም ስፖንሰር ሊሆኑሽ እንደሚችሉ የህክምና ባለሙያዎች ከኛ ጋር ከጎንሽ እንደሆኑ እንግዲህ ነግረውናል። ስለዚህ ይሄን ነገር እንግዲህ ዶክተሮቹም ህክምናውን እንድታገኚ የግል ዶክተርም እንግዲህ የአርቲፊሻል እግር እንደሚገጥምልሽ ስፖንሰር ሊሆንሽ እንደሚችል ከራሱ ወጪ ቃል ገብቶልናል። ስለዚህ ቃል በተገባልን መሰረት ወይም በተገባልሽ መሰረት ያ እንደሚሆን ወደ ነበርሽበት እንቅስቃሴ በሙሉ ለሙሉ እንደምትመለሽ ባለሙሉ ተስፋ ነኝ። እስካሁኑ ሆኗል፣ ያለፈው አልፏል። አዲስ ለሚመጣው ግን በአዲስ መንፈስ እንግዲህ ራስሽን አረጋግተሽ ያው ነገሮች እንዲስተካከሉ ማድረግ ይኖርብናል። አሁንም ቢሆን ከወገብ በታች የተወሰነ ይሄ ከወገብሽ ዳሌሽ ከጉልበትሽ በላይ እንዲሁም ከወገብሽ በታች ዳሌሽ አካባቢ ይሄ እንትኑን ማሳየት ያሳያል አይደለ? ለውጦች አሉት አሁን መቀየር ማለት ነው። ሰውነት ሰዓቱ ሲደርስ ማለት ሲቀየር እኮ ሙሉ ለሙሉ ነው ሰውነት የሚቀየረው። ከዛ አሁን ላይ ባይኖርም ቢኖርም ባይኖርም እንትን በጣም ሙሉ ነው የሚቀየረው። እየተቀየረ ነው። አዎ እየተቀየረ ያለው ማለት ነው ሰዓቱን ጠብቆ እንጂ አሁን እግሬንም እንደዛ ካደረኩ በኋላ ምንም ያመጣሁት ለውጥ የለም። ይሄን ዶክተሮቹ እያዩት ነው እንግዲህ ለተከታታይ እኛም የመጀመሪያዎቹን 2 ቀን ያንን እኔ ተመልክቻለሁ። ማለት ግን እንደዚህ ኦልሬዲ እግርሽን ስለቆረጥሽ እንትን የሚያደርገው ነው መሰለኝ የነበረው። ግን አሁን ላይ ሲቀይር ራሱን ነው የሚቀይረው ወደ አሳነት በደም ሙሉ እስከ ጫፍ ድረስ። ያው ከእርግማን ጋር የተያዘ እንደሆነ ነው እየነገሩን የነበረው እንደምታስታውሱት። ስለዚህ አሁንም ቢሆን ይሄ እርግማን ሊጠፋ እንደሚችል በጸሎትም በምንም አንዳንድ ነገሮች እንግዲህ ተጠቁመዋል። ይሄ ነው አልላችሁም ለጊዜው ትንሽ ነገሩ በሚስጥር እያዘ የሚል ነገር ስላለ ማለት ነው። ለማንኛውም የምትድኝበት ጊዜ እንደዚህ የመቀየር ሁኔታው የሚጠፋበት ጊዜ እንዲሆን እመኝልሻለሁ። እኛም ከጎንሽ ነን፣ ቤተሰቦችም እንደዛው፣ የህክምና ባለሙያዎችም ሁሉም ከጎንሽ ናቸው ያሉት። ሁሉንም እግዚአብሔር ይስጣቸው ለማለት እንወዳለን። እንግዲህ ሊረዷት ያሰቡትን የህክምና ይቅርታ ባለሙያዎች እንዲሁም እግር ሊተኩላት ቃል ስለገቡልን ዶክተሮች ማለት ነው። ሁሉንም በመቅደላዊት ስም እናመሰግናለን። አንቺ ማመስገን የምትፈልጊው? እሺ በመጀመሪያ በጣም አባቴ ተሰቃይቶብኛል በዚህ ጉዳይ። በጣም ነው የማመሰግነው፣ በጣም ነው የማከብረው። ማለት አሁን ላይ ምንም በሆነ ራሱ ሊቆጭም ሊከፋም አይገባም። በጣም ብዙ መስዋዕትነት ስለከፈለ እና አክስቴንም በጣም ነው የማመሰግናት። አቤኝ በጣም ነው የማመሰግናቸው። ከዛ በተጨማሪ እናንተን እግዚአብሔር እንደጣለልኝ አድርጌ ነው የማስበው። በጣም ነው የማመሰግናችሁ፣ አንተንም ካሜራማን ሆነን ጭምር ከኋላ አብረው የሚሰሩ ሰዎች ጭምር እግዚአብሔር ይስጥልኝ። በጣም ነው ከልቤ እውነት በጣም ነው የማመሰግነው። ማለት ቃል የለኝም፣ በቃ አላውቅም ምን ማለት እንዳለብኝ ራሱ አላውቅም። ያው ብዙ ፈተናዎች አልፈሻል። ጠንካራ ሴት እንደሆንሽ ደግሞ በደንብ አይተናል እኛ። ያው መቋቋም ሲከብድሽ በመጨረሻ እነዚህ ነገሮች ቢከሰቱም ደግሞ ብቻ ያለፈው አልፏል። ለወደፊቱ ግን በደንብ ብዙ ነገሮች እንመክራለን። እሺ አንቺም ትልቅ ደረጃ የምትደርሽበት ትምህርትሽን እንድትጀምሪ እስካሁን ድረስ ትምህርት ቤት ገብተሽ አታውቂም አይደለ? ትምህርትሽን የምትጀምሪበት አዲስ ምዕራፍ እንደሚሆን አዲስ የሆኑ ጓደኞች እንደምትይዢ እሺ። ማንም ሰው ከአንቺ ከሁላችንም ጋር አንድ አይነት ነሽ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ስለዚህ ለሁሉም ነገር በርችልኝ፣ ጎብዥልኝ፣ ትምህርትሽን ትቀጥያለሽ፣ አዳዲስ ጓደኞች ትይዣለሽ፣ ቤተሰቦች ወላጆች አሉ፣ አክስትሽ፣ ወንድሞች አሉሽ፣ እኛም ወንድሞች ነን። እሺ እዚህም ያሉት የህክምና ባለሙያዎች በሙሉ ለስንት ቀን እንግዲህ አብረውሽ በደንብ አሉ አይደለ? ከዛም በብዙ ሲያበሩሽ የነበሩ ከጎኔ ነበሩ። በጣም ብዙ ዶክተሮች ነበሩ። በጣም ነው የማመሰግናቸው። እንደዛ ሆኜ እንኳን ያሉኝ ማለት ለማግለል እንትን ለማለት የሞከሩ ሰዎች አልነበሩ እና በጣም ነው የማመሰግናቸው። እሺ ያው ይሄንኑ ለመጠየቅ ነው እንግዲህ ከቀናቶች በኋላ ተመልሰን እሷን ልናገኛት አስፈቅደን ወደ ሆስፒታል የገባ ነው። እንግዲህ ውስጥም አስገብተውናል። አሁን እንዲሁም ግሉኮስ ተነስቶላታል። የመጨረሻው እግሯም እየደረቀ ስለሆነ ቁስሉ ትወጣለች የተባለበት ጊዜ ነው። ከነዚህ መረጋጋቶች በኋላ ነው እንግዲህ ወደ እናንተ ያደረስናችሁ ይሄንን ክትትል ስራ ማለት ነው። ተደብቆ ለዘመናት የቆየ በቤተሰብ ሲዋረስ የመጣ ወይም እንግዲህ በእርግማን የመጣ ችግር እዚህ እንግዲህ ታዳጊ ልጅ ላይ የፈጠረው ችግር እዚህ ደረጃ ነበር ያደረሳት ማለት ነው። አሁን ግን ስላለፈው ሳይሆን ስለ ወደፊቱ ስለሚመጣው እንግዲህ ጥሩ እንዲገጥማት ጸልዩላት፣ ሁላችንም እናበርታት። ሁሉም የተቻለውን ያደርጋል። ከጎኑ ያሉት በሙሉ እንደነገርኳችሁ ዶክተሮቹ፣ ሁሉም እጃቸው እዚህ ውስጥ የገባ በጥሩ መንገድ ማለት ነው። ሁሉም እያገዟት ያሉት ወደፊትም አሁን። ስለዚህ በጸሎት አግዙን። እናንተም አስቧት እቺን ልጅ። ያው ይሄን ማለት ነው መወደው ውድ ቤተሰቦቼ። እናንተስ ጋር እንደዚህ አይነት ነገር አዲስ ነገር የገጠመ ካለ በቴሌግራማችን አሳውቁን። እንዲሁም ደግሞ በዩቲዩብ ገጻችን ላይ እዚሁ ኮሜንት ላይ በቪዲዮቻችን ስር ሁሌም ኮሜንት በማድረግ እንዲህም አለ እያላችሁ የራሳችሁን እንግዲህ የተፈጠረውን ነገር አድርሱን። እኛም ክትትል ስራችን እንቀጥላለን ማለት ነው። ባደረሳችሁ መረጃ መሰረት በአካልም ተገኝተን ጭምር ማለት ነው ያንን እናደርጋለን። ያው እንደዚህ አይነት ትንግርት ነገሮች እየተመለከትን ያለ ነው። ለአሁኑ ግን ያው ከመቅዲ ጋር ብዙ እንዳትቆዩ ስለተባልን እስካሁን የቆየነው ቆይታ በቂ ይመስለኛል። ያው እናንተም እንድታዩት ያህል ነው እስካሁን ያለውን ነገር። እኛ ከዚህ መውጣት ይኖርብናል። ያው ቤተሰቦቿ ለካሜራ ብዙ ራሳቸውን ማሳየት አልፈለጉም። መቅዲም ያው ፈቃደኛ ሆና ስላወራችኝ እንጂ እነሱም ፈቃደኛ አይደሉም። እናትና አባቷን ለማውራት ሞክሬ ነበር። ያው በውስጥ አውርቻቸዋለሁ፣ በካሜራ ግን አልፈለጉም። አክስቷም አሁን የለችም ለጊዜው። ያው እነሱንም በውስጥ አገኛቸዋለሁ። ስንገናኝም ከርመናል እስካሁን። ዶክተሮቹን ማወራቸዋለሁ። ያው አዲስ ምዕራፍ ይሆናል መቅዲ። እሺ በርቺ። ከዚህ በኋላ ችግር የለም እናታችን፣ ችግር የለውም። ለአሁኑ በዚህ በላቃቤ ውድ ቤተሰቦቼ ወንድማችሁ ሮቤል ነበርኩኝ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ኮሜንት ላይ እንደነገርኳችሁ ሀሳብ አስተያየት፣ አዲስ ነገርም ካለ በዚሁ ጉዳይም ላይ ተንተርሶ ሀሳብ አስተያየታችሁን ስጡን እላለሁ። በሌላ ኬዞች በሌላ ስራዎች እስክንገናኝ ድረስ ቸር ሰንብቱ።